እሺ፣ እስቲ በአንድ ትልቅ ጥያቄ እንጀምር። ጊዜና ህዋ ምንድን ናቸው? ትልቅ ጥያቄ ነው። ሁሌም የነበሩ ማይለወጡ እውነታዎች ይመስሉናል አይደል? ይመስሉናል። በፍጹም በቃ እንደ አየር የምንተነፈሰው እውነታ አድርገን ነው የምንወስዳቸው። ነገር ግን ዛሬ የምንመረምረው ጽሑፍ የሚለው ምናልባት እነሱም እንደ ሌሎቹ ነገሮች ሁሉ ፍጡራን ቢሆኑስ? ልክ ነሽ። ነጥቡ እሱ ነው። ጽሑፉ የሚወስደን ወደዛ ጥልቅ ሐሳብ ነው። እኛ እውነታን የምንረዳበት ማዕቀፍ ራሱ ያው ጊዜና ህዋ የፍጥረት አካል ናቸው የሚል ነው። እና ይህንን ከተቀበልን ስለ ፈጣሪ ያለን ግንዛቤ ሙሉ በሙሉ ይቀየራል ማለት ነው? ሙሉ በሙሉ ከፍጥረቱ ጋር ስላለው ግንኙነት፣ ስለ እውቀቱ፣ ሁሉንም ነገር በአዲስ መነጽር እንድናይ ያስገድደናል። እሺ፣ በጣም ጥሩ። እንግዲያው ይህንን ሐሳብ ደረጃ በደረጃ እንፈቃቀው። ጽሑፉ የሚጀምረው ከመዝሙር 136 ነው። እግዚአብሔር ሰማያትን፣ ምድርን፣ ፀሐይን፣ ጨረቃን እንደፈጠረ ይናገራል። አዎ፣ ያው ከሚታወቅ ቦታ ነው የሚነሳው። እሱ ግልጽ ነው። ግን ይህ ስለ ጊዜ ምን ይነገረናል? ብዙ ጊዜ ፀሐይና ጨረቃን ከጊዜ ጋር እናያይዛቸዋለን። እዚህ ላይ ነው ጽሑፉ አንድ ወሳኝ ልዩነት የሚያስቀምጠው። ጸሐፊው የሚለው ፀሐይና ጨረቃ የተፈጠሩት ጊዜን ለመፍጠር አይደለም፣ ይልቁንም አስቀድሞ የነበረውን ጊዜ ለመከፋፈልና ለመለካት ነው። ለመለካት? አዎ፣ ምልክቶች፣ ወቅቶች፣ ቀናትና ዓመታት እንዲለዩ ተደርጎ ተፈጥሩ እንጂ ጊዜ ራሱ ከነሱ በፊት ነበር። የሚገርም ነው። ለዚህም ማሳያ ያቀርባል። ለምሳሌ ጽሑፉ መላእክትን ይጠቅሳል። መላእክት የተፈጠሩት ፀሐይና ጨረቃ ከመሰራታቸው በፊት ነው። ነገር ግን መላእክት ዘላለማዊ አይደሉም። እውነት ነው። የተፈጠሩበት ቅጽበት አላቸው። እናም ፍጥረታቸው የተከናወነው በጊዜ ሂደት ውስጥ ነው። ስለዚህ ጊዜ የፍጥረት መዋቅር ነው እንጂ የፀሐይና የጨረቃ ውጤት አይደለም የሚል ጠንካራ መከራከሪያ ነው። ገብቶኛል። ማለት ጊዜን የምንለካባቸው መሳሪያዎችና ጊዜ ራሱ የተለያዩ ነገሮች ናቸው እያለን ነው። በትክክል። ይህንን ሐሳብ የበለጠ የሚያጠናክር ሌላ ማስረጃስ አለ? በጣም ወሳኝ የሆነ ማስረጃ ከሮሜ መልእክት ምዕራፍ 8። እሺ፣ ሐዋርያው ጳውሎስ ከእግዚአብሔር ፍቅር ሊለዩን የማይችሉ ነገሮች ይዘረዝራል። ያው ዝርዝሩን እናውቀዋለን። ሞት ቢሆን ሕይወትም ቢሆን እያለ ይቀጥላል። እና ዝርዝር ውስጥ ምን ይጨምራል መሳለሽ? አሁን ያለው ነገር ቢሆን ወይም ወደፊት የሚመጣው ይልና ከፍታም ቢሆን ወይም ጥልቀት ይላል። እሺ፣ አሁን ያለውና የሚመጣው ጊዜን፣ ከፍታና ጥልቀት ደግሞ ህዋን ይወክላሉ። ብዲውቅ እና ጳውሎስ እነዚህን ሁሉ በምን ምድብ ውስጥ ነው ያስቀመጣቸው? መጨረሻ ላይ ወይም ሌላ ማናቸውም ፍጥረት ይላል። ዋው! ስለዚህ ጊዜና ህዋ በፍጥረት ዝርዝር ውስጥ በግልጽ ተካትተዋል። ይህም በጣም ግልጽ ነው። ዝም ብሎ መካተት ብቻ ሳይሆን ማናቸውም ፍጥረት በሚለው ቃል መጠቅለላቸው ሐሳቡን በጣም ያጠናክረዋል። አዎ፣ የማያሻማ ነው። እሺ፣ ጊዜና ህዋ ፍጥሯን ሆኖ ይህ ማለት ፈጣሪ ከነዚህ ነገሮች ውጭ ነው ማለት ነው። ልክ ነው። ይህንን ሳስበው ራሱ ጭንቅላቴ ይዞራል። ጽሑፉ ከጊዜ ውጭ መሆንን እንዴት ነው የሚገልጸው? የጽሑፉ ዋና ትኩረት እዚህ ላይ ነው። ከጊዜ ውጭ መሆንን ለማስረዳት አልፋና ኦሜጋ፣ ፊተኛውና ኋላኛው የሚሉትን አገላለቶች ይጠቀማል። የእግዚአብሔርን ዘላለማዊነት የሚያሳዩ ቃላት። አዎ፣ ለእኛ ለሰው ልጆች ጊዜ ቀጥተኛ መስመር ነው። ያለፈ፣ ያሁን እና የወደፊት አለው አይደል? አዎ። ለፈጣሪ ግን እንደዛ አይደለም ነው የሚለው። እስቲ እንደዚህ እናስበው። አንድ መጽሐፍ ብናስብ። እሺ። በመጽሐፍ ውስጥ ያሉ ገጸ ባህሪያት ታሪኩን የሚኖሩት ገጽ በገጽ ነው። ለነሱ ያለፈ ምዕራፍና የሚመጣ ምዕራፍ አለ። ልክ ነው። ለመጽሐፉ ደራሲ ግን የመጀመሪያውም የመጨረሻውም ገጽ በአንድ ጊዜ ክፍት ናቸው። የትኛው ገጸ ባህሪ በየትኛው ገጽ ላይ ምን እንደሚያደርግ በአንድ ጊዜ ያውቃል። በጣም ግሩም ምሳሌ ነው። እናም የፈጣሪ ከጊዜ ጋር ያለው ግንኙነት ከዚህ ጋር ይመሳሰላል ነው ጽሑፉ የሚለው። ስለዚህ የሰው ልጅ ታሪክ በሙሉ ከፍጥረት ጀምሮ እስከ ዓለም ፍጻሜ ለፈጣሪ እንደ አንድ የተከፈተ መጽሐፍ ነው እያልን ነው። ወይም እንደ አንድ የፎቶ ፍሬም፣ ሁሉም በአንድ ጊዜ አሁን ነው። የዚህ አንድምታው ምንድን ነው? ትልቁ አንድምታው ለእግዚአብሔር የፍጥረት የመጀመሪያው ቅጽበት እና የመጨረሻው የፍርድ ቀን ሁለቱም በአንድ ጊዜ አሁን መሆናቸው ነው። ይህ ለአእምሮ የሚከብድ ሐሳብ ነው። በጣም ጽሑፉ ውስጥ የተቀመጠ አንድ አእምሮን የሚያፈነድ አረፍተ ነገር አለ። የፍጡራን ዘላለማዊነት ለእግዚአብሔር
አንድ ቅጽበት ብቻ ነው ይላል። ዋው! ይሄ ማለት እግዚአብሔር በሁሉም ቦታ እንደሚገኘ ሁሉ በሁሉም ጊዜ ይገኛል ማለት ነው። ኦምኒፕሬዘንት እንደምንለው ማለት ነው። አዎ፣ ኦምኒቴምፖራል ልንለው እንችላለን። መዝሙር 139 ላይ ከመንፈሱ ወዴት እሄዳለሁ እንደሚለው በውኃ ውስጥ ከእርሱ መገኘት እንደማይቻል ሁሉ በጊዜ ውስጥም ከእርሱ መገኘት አይቻልም። እሺ። እና ጽሑፉ ይህንን ለማጠናከር የቆላሲስን መልእክት ይጠቅሳል። ሁሉ በእርሱ ተፈጥሯል፣ ሁሉም በእርሱ ተይዞ ጸንቶ ይኖራል ይላል። ሁሉም የሚለው ቃል ጊዜና ህዋን ሳይቀር ይጨምራል ነው መከራከሪያው። እሺ፣ ይሄ በጣም ከባድ ግን አስገራሚ ሐሳብ ነው። ግን አይቀሪ ወደ ሆነው ጥያቄ ይወስደናል። የሰው ልጅ ምርጫ? አዎ፣ ስለ ሰው ልጅ ምርጫና ዕጣ ፈንታ እግዚአብሔር በመጽሐፉ መጨረሻ ገጽ ላይ ምን እንዳለ አስቀድሞ የሚያውቅ ከሆነ ይህ ስለ ገጸ ባህሪያቱን ነፃ ምርጫ ምን ይነግረናል? ልክ ነሽ። ጽሑፉ ወደዚህ ጥያቄ በቀጥታ ነው የሚገባው። የእግዚአብሔር ዕውቀት ፍጹም መሆኑን ያረጋግጣል። ለምሳሌ ኤርምያስ ላይ በሆድ ሳልሰረህ አውቄሃለሁ ይላል። እሺ። መዝሙር 139 ላይ ደግሞ ገና አንድ ቀንም ሳይኖር ዘመኖቼ ሁሉ በመጽሐፍህ ተጽፈው ነበር ይላል። አዎ። እና ጸሐፊው እንደሚለው ይህ አስቀድሞ ማወቅ የአንድን ሰው የሕይወት ዘመን ብቻ ሳይሆን በዚያ ሕይወት ውስጥ የሚወሰኑትን ምርጫዎችም ይጨምራል። ቆይ፣ አንድ ደቂቃ። እዚህ ጋር አንድ ጥያቄ ላንሳ። እሺ። እግዚአብሔር እኔ ምን እንደመረጥ አስቀድሞ ያውቃል የሚለው አንድ ነገር ነው። ግን ጽሑፉ ከዚያም በላይ የሚሄድ ይመስለኛል። ይሄዳል። ይሄ እኮ ማለት የኔ ምርጫ የምን ምርጫ ነው ታዲያ? ሙሉ በሙሉ የተቀናበረ ድራማ አይመስልም። ጽሑፉ ይህንን እንዴት ነው የሚፈታው? ጥያቄሽ ትክክል ነው። ምክንያቱም ጽሑፉ የሚያቀርበው አቋም በጣም ጠንካራና የማያወላውል ነው። እሺ። ጸሐፊው እንደሚለው የእግዚአብሔር ዕቅድ ጸንቶ የቆመ ነው። እግዚአብሔር አንድ ሰው በተሰጠው ሁኔታ ውስጥ ምን እንደሚመርጥ አስቀድሞ ያውቃል። እሺ፣ እስከዚህ ድረስ ግልጽ ነው። ከዚህም በላይ ጽሑፉ የሚለው ያ ሰው በሆነ ምክንያት የተለየ ምርጫ ሊያደርግ ቢሆን ኖሮ እግዚአብሔር ያንን ሰው በመጀመሪያውኑ አይፈጥረውም ነበር። ምን? በሱ ምትክ የእግዚአብሔርን ዕቅድ በትክክል የሚያስፈጽም ሌላ ሰው ይፈጥር ነበር። ይህ በምንጭ ውስጥ የቀረበው ስለ አስቀድሞ መወሰን ያለ በጣም ጠንካራ አቋም ነው። ይሄንን ለመቀበል በጣም ከባድ ነው። ብዙ ሰው እግዚአብሔር ሁሉን ያውቃል፣ ነገር ግን ምርጫዬ የራሴ ነው ብሎ ነው የሚያምነው። ልክ ነሽ። ጽሑፉ የሚያቀርበው አቋም ከዚህ የተለመደ አስተሳሰብ በጣም የራቀና ጥብቅ ነው። ለዚህ አይነቱ ጠንካራ አቋም ምን ማስረጃ ያቀርባል? ጽሑፉ ይህንን ለማሳየት ወደ ትንቢቶች ይመለሳል። በተለይ የዳንኤል መጽሐፍን ይጠቅሳል። ዳንኤል? አዎ፣ በዳንኤል መጽሐፍ ወደፊት የሚሆኑ ክስተቶች ከተወሰኑ የቀናትና የዓመታት ቁጥር ጋር ተቆጥረው ተቀምጠው እናም የወደፊቱ ጊዜ ለእግዚአብሔር አስቀድሞ የተጻፈና የተወሰነ ታሪክ መሆኑን ለማሳየት የቀረበ ማስረጃ ነው ይላል ጽሑፉ። እሺ፣ ከጊዜ ተፈጥሮ ጀምረን ወደ ፈጣሪ ዘላለማዊነት ከዚያም ወደ አስቀድሞ መወሰን መጥተናል። ጉዞው በጣም ጥልቅ ነው። እጅግ በጣም። ነገር ግን ጽሑፉ እዚህ ላይ አያቆም። ይህንን ሁሉ ከሰንበት ጽንሰ ሐሳብ ጋር ያገናኛለሁ። አዎ። ይህ ግንኙነት ትንሽ ያልተጠበቀ ዝላይ ይመስላል። ሰንበት ከዚህ ሁሉ ጋር ምን አገናኘው? ግንኙነቱ በመጀመሪያ ሲታይ የራቀ ቢመስልም የጸሐፊው መከራከሪያ ማዕከል ነው። ጽሑፉ እንደሚለው እግዚአብሔር በሰባተኛው ቀን ማረፉ ሥራ ሰርቶ ስለደከመው አይደለም። እሺ፣ ያ ግልጽ ነው። ይልቁንም የእርሱ ዕረፍት የእርሱ ተፈጥሯዊ የሆነው ሁኔታ ነው። እርሱ ከጊዜ መስመር ውጭ ስለሆነና በሁሉም ቀናት ውስጥ በአንድ ጊዜ ስለሚኖር ሁሌም በዕረፍት ሁኔታ ውስጥ ነው። ለእኛ በጊዜ ሂደት ውስጥ ለታሰርን ፍጡራን ግን ዕረፍት ልንደርስበት የሚገባ ግብ ነው። ስለዚህ የእኛ በጊዜ ውስጥ የምናደርገው ጉዞ ከሥራ ወጥተን ወደዚያ ፍጹም የዕረፍት ሁኔታ ለመግባት የምናደርገው ጥረት ነው እያለ ነው። ብድግ የፍጥረት ዓላማ የተሰበረውን ሰንበት መመለስ ወይም ፍጥረታትን ወደዚያ ዘላለማዊ የእግዚአብሔር ዕረፍት ማምጣት ነው ይላል። እውነተኛው ዕረፍትና የዘላለም ሕይወት ራሱ እግዚአብሔር ነው የሚል ድምዳሜ ላይ ይደርሳል። ይህ በጣም ረቂቅ እና ግጥማዊ ሐሳብ ነው። አዎ። እናም ጽሑፉ ይህ ጉዞ ያለ ተቃውሞ የሚካሄድ አይደለም ይላል። እሺ፣ እዚህ ላይ ነው የሰይጣንን ውድቀት የሚያነሳው። ሰይጣን በአየር ላይ አለቃ እንደሆነ ተገልጿል አይደል? አዎ፣ በኤፌሶን መልእክት ላይ ጽሑፉ ይህንን ስተራጎም
የሰይጣን ሥልጣን በጊዜና በህዋ ማዕቀፍ ውስጥ ማለትም በተፈጠረው ዓለም ውስጥ የሚሠራ ነው ይላል። በመጨረሻም ግን ከዚህ ሥልጣኑ እንደሚዋረድና ወደ ምድር እንደሚጣል ይተርካል። ስለዚህ ወደ እግዚአብሔር ዕረፍት የሚደረገውን ጉዞ የሚጻረር ኃይል አለ እያለ ነው። ልክ ነው። በጊዜና በህዋ ውስጥ የሚካሄድ ታላቅ መንፈሳዊ ውጊያ አለ የሚል ትርጓሜ ይሰጣል። በዛሬው ውይይታችን ከአንድ ጽሑፍ ተነስተን ጊዜና ህዋ እንደ ፍጡራን ሊቆጠሩ የሚችሉ ተመልክተናል። አዎ፣ እናም ፈጣሪ ከነዚህ ማዕቀፎች በላይ መሆኑን እና ይህ እውነታ ስለ እግዚአብሔር ሁሉን አዋቂነትና ስለ ፍጥረት የመጨረሻ ግብ ባለን መረዳት ላይ ምን ያህል ጥልቅ አንድምታ እንዳለው አይተናል። ከቀላል ጥያቄ ተነስተን የእውነታን ተፈጥሮ ወደ መመርመር ነው የገባ ነው። እውነት። ውይይቱን በአንድ አይምሮን በሚፈትን የመጨረሻ ጥያቄ እንዝጋው። እሺ። ይህ ጽሑፍ ለእግዚአብሔር የሌለ ነገር ናን ኤግዚስተንስ እንዳለ ነገር ሁሉ የታወቀና ግልጽ ነው፣ እንዲሁም የሌሉትን እንዳሉ አርጌ ይጠራል ይላል። አዎ። ጊዜ ራሱ ፍጥረት ከሆነና ጅማሬ ካለው ከመጀመሪያው ቅጽበት በፊት ስለነበረው የእውነታ ተፈጥሮ ምን ማለት እንችላለን? ከእኛ የጊዜና የህዋ ወሰን ውጭ ያለው ነገር ምን ሊሆን ይችላል? ጽሑፉ የመጽሐፉን ገጾች እንድንመርምር ይጋብዘናል። ነገር ግን ለመጽሐፉ ደራሲ ከመጀመሪያው ገጽ በፊት የነበረው ሐሳብ ምን ይመስል ነበር? እውነትም ይሄ ምናልባት የሰው አእምሮ ሊደርስበት ከሚችለው በላይ የሆነ ጥያቄ ነው።